ቤተሰብ እንደዛ ስቄ አላውቅም። እኔ ሆዴ ቁስል ላለው እግዚአብሔር ነው ብላችሁ። ወይኔ ጉዴ! ሄኖክ ያማል እንዴ? አማል እንዴ? ጥፊው አማሃል? ውይ እኔ አይዞሽ። ወይኔ ጉዴ! ምን ብሎ ስቶሪ ቢያደርግ ጥሩ ነው? ሴት ሆነሽ ወንድ ልጅ ላይ እጅ ማንሳት ጀግንነት አያስብልም፣ ጀግና አያስብልም ብሎ የሚገርም ምልክት እንዴ! በጣም ነው ያመመ። ያማል። እኔ ግን ያማ አይመስለኝም። ምክንያቱም አንተ ወንድ ልጅ ነህ፣ ቅምጥሌ ደግሞ ሴት ልጅ ነች። በዛ ላይ ደግሞ እጇ ትንሽዬ ነች ምናምን ነገር እንደዚህ ንክት ነው ያደረገች እንጂ ምንም አልመታችም። እንደዛ ደግሞ ንክት ያደረገችው ምንድን ነው ልክ እያደረግ ስላልሆነ ትክክል አይደለም በሚለው እንድትስተካከል እንጂ ሌላ ነገር አይደለም። በጣም በቃ ጥጥጥጥጥ እያልክ ነበረ እውነት ለመናገር ማለት ነው። እንደው በጥፊ ባለችው እያልኩ ነበር ሞቅ ያደረገች ግን የሆነ እንደዛ ጥላ ባቴን ማለት ነው። ድጋሚ በዚህኛው በኩል ደግሞ ትመታ ነበረ ማለት ነው። አይዞ አይዞ እኔ በጣም ከባድ ነው እውነት። በጣም ተሰማኝ ተሰማኝ እንደዚህ አይነት ነገር ጥበብ ሳይ በጣም ነው የተሰማኝ። እውነቴን ነው የምልህ። ፈጣሪው ትዕግስት ውስጥ ይኸውልህ ምንድን ነበረ መሰል የሚባለው ሴት ልጅ ላይ እጅህን አንስተህ ጀግና አትባልም፣ ሴት ልጅ መትተህ ወንድ አትባልም እንጂ የሚባለው ሴት ሆነሽ ወንድ ልጅ ላይ እጅሽን አንስተሽ ጀግና አትባይም አይደለም የሚባል አይባልም። አይመጣውም፣ እንደዛ ችግር የለውም። ሴት ልጅማ እንደውም በጥፊ ስትመታችሁ ከወንዶች ደስ ይላችኋል። ይህንንማ አትርሱ። ምንድን ነው ስቲል ወንድማቸው የሚሆን ማንም የሚሆን ኖርማል ነው። ምንም በጥፊ መመታት ምናምን ነገር ኦኬ። ወንድ ልጅ ነው ሴት ልጅ መምታት ማይችለው። ሴት ልጅ ወንድ ልጅ መምታት ትችላለች እና ጀግናም ያስብላታል። እውነቱን ልንገር ብዬ ነው። ራሷንም ጠብቃ ባሏንም ጠብቃ በቃ ፍቅራቸው አደጋ ላይ እንዳይወድቅ እየተከራከረች ያለች ጀግና ሴት ነች። ልንገር ብዬ ነው። ከዛ ቅምጥሌ ምን ብላ ደግሞ ስቶሪ ያደረገች ከቃላት ይልቅ ዝምታ እንደ መብረቅ የመጮህ ኃይል አለው ብላ ፖስት አደረገች ማለት ነው። ስቶሪ ነው ያደረገችው እና እውነት ለመናገር እዚህ ምድር ላይ በጣም የሚያስፈራኝ ነገር ዝም የሚሉ ሰዎች ይከብዱኛል። በስመ አብ የሚያወሩ ምናምን ምናምን ሰዎች ምንም ነው አይከብዱ። ለእኔ ኖርማል ናቸው እነሱ። በቃ እነሱን ለመግባባት እነሱን ለማወቅ ምናምን በጣም ቀላል ነው። ይሄ የሚያወሩ ሰዎች ተጫዋች የሆኑ ሰዎች ምናምን ኦፕን የሆኑ ሰዎች ውይ ዝም የሚል ሰው መብረቅ ነው የሚመስለኝ ሁላ እግዚአብሔርን። በቃ አንዳንድ ሰዎች ይጨንቃሉ። እነሱ ጋር መቀመጥ ራሱ እንዴት እንደሚጨንቀኝ በቃ ከእነሱ ራቅ ብዬ እቀመጣለሁ። ምክንያቱም እኔ ዝም ማለት አልችልም። እኔ እንደዚህ የሆነ ቦታ አፌ ብትውስጥ በሆነ ቦታ ማውራን የሚመስለኝ እና እግዚአብሔርን ዝም የሚሉ ሰዎች ያስፈራሉ። በጣም ደግሞ መፍራት አለባችሁ። በተለይ ደግሞ ዝም ያሉ ሰዎች፣ ዝምተኛ ሰዎች መናገር ከጀመሩ መብረቅ በሉት የሚጥሉባችሁ። ዝም ብለው አንዴ መናገር ከጀመሩ የሚያስቆማቸውም የለም። የሚናገሩት ቃላትም ደግሞ መርዝ ነው። ቁምጥ አድርጎ ነው የሚጥላችሁ። የሆነ በቃ የማይጮህ ጥይት በሉትና ትንሽ ይከብዳል። ቅምጥሌ የተናገረችው ልክ ነው። አንዳንዴ ሰው ዝም ሲላችሁ የፍርሃት የሚመስላችሁ ሰዎች መልእክት ለእናንተ ነው። ሰው ዝም ሲላችሁ እናንተ ወይ ደብራችሁታል ወይ ደግሞ ያ ሰው ከዞረባችሁ ወይ ደግሞ መናገር ከተጀመረ ስለማትችሉት ዝም ስላለ ከላይ ከላይ አተንፍሱ፣ ከላይ ከላይ አታውሩ። በቃ ያ ሰው ዝም ካላችሁ እናንተም ማውራት ካልፈለገ ፕሊስ ጸጥ በሉ። ዝም ማለት ልመዱ። በቃ ወይ ከዛ ሰው ራቁ ወይ ደግሞ የሆነ ነገር ብቻ የሆነ መላ ፍጠሩ። ደስ አይልም። ተው ይቅርባችሁ። ስለዚህ አትጋፈጡ። ዝም ያላችሁን ሰው በቃ ይህ ሰው ዝም ብሏል፣ በቃ ከበደኝ። ሊከብዳችሁ ይገባል። እኔ ይከብደኛል እንደዛ ሰው ዝም የሚል ሰው በጣም ነው የሚከብደኝ። ብሩኬ ደግሞ በስመ አብ እንዴት እንደኮራውብህ ሁሌም ነው የምኮራብህ። ትናንትን በደንብ አድርገህ ነው ሞልቀቅ ኮራ ቀብረር ያደረገኝ። ዛሬስ ብትል ምን አለ ፍፄ ሲሄድ፣ ፍፄ ደግሞ የኔ ወንድም ይህን ይዋ ደግሞ እኮ እንደዚህ አይኑን እያየ አይደለም የሚወራው ምናምን አንገቱን ድፍት አድርጎ ልጅ እኮ እንደዚህ በቃ እናንተ በቃ እንደዚህ በአንድ መሆን አለባቸው ምናምን። ይህኔ ምስኪን ይህኔ አሳዛኝ ወይ እንዴት እንደሚያሳዝነኝ እኮ እግዚአብሔርን ዝም ብሎ ያሳዝነኛል ምስኪን። ከዛ ምን አለ መሰላችሁ ብሩኬ ምን አለ ፍፄ ሲመጣ ማለት ነው የት ጥላት ነው እሷን የመጣው የሆነ ነገር ቢፈጠርስ እኔ አንተ ምትለኝ እኔ ምልን አትሰማ ማለት ነው። አያችሁ ትናንት ጥላት እንዳትወጣ እሱ አለ የሆነ ነገር ቢፈጠር ከአንተ ራስ አልወርድም ብሎት ነበረ ትናንት ካስታወሳችሁ። ቅምጥሌም የትም ንቅንቅ የለም እኔ እያለው ብሎ ነበር። ዛሬ ምንድን ነው ያለው? እሷ ሰው የላትም እንድትባል አልፈልግም፣ በወንድነት መልኩ ነው ያወራሁት ብሏል። አዎ ብሩኬ አሁንም ካገኘው በለው። እኔ ከዚህ በፊት ተው እያልኩ ነበር፣ ብሩኬ አትምታ ተው ብዬ ነበር። አሁን ግን ድጋሚ ቤት ከመጣ ማለት ነው እንደው ከዛ ቤት ራሱ እንዳታስወጣው። ዝም ብለህ ቦክስ እያቀመስክ ሰረውና
ጠዋትም 2-3 ቦክስ ቁርሱን ማለት ምሳ ደግሞ 2-3-4 ቦክስ እራቱና እያረግ እዛ ሶፋ ስር አስረህ ዝም ብሎ ልጁም እንደው ምስኪን ነገር ነው። ያሳዝነኛል፣ እንደው ያሳዝነኛል። ግን ባትመጣውም ጥሩ ነው። እውነት ለመናገር ደስ ይለኛል እኮ ብትመጣውም። ግን እኔ እንጃ ልጅ ካየሁት ጀምሮ ማለት ነው ሞዘዝ ያለ ነገር ነው። ዝም ብሎ እንዲሁ ነው የሚያሳዝን። እንደው አንጀቴ ልውስ ነው የሚለው ሳየው። አይ በቃ አትምተው፣ ግን በደንብ አስጠንቀቅ፣ አስፈራ። ኧረ እንደው ስታስፈራራው ደንግጦ የሚወድቅ ነው ይመስለኝ። ብሩኬ የምሩን ጮህ ቢልበት ምናምን የሆነ የሚዳውህ ይመስለኛል። እና በቃ ብሩኬ አስፈራራው፣ አስደንግጠው ምናምን፣ ግን አትምታው። ውይ አይደለም ተመትቶ እንዲሁ ሲያዩት ራሱ ያሳዝናል። እውነቴን ነው የኔ ምስኪን። አይ እና ብሩኬ ቴንክ ዩ ነው ወንድም። ከዛ ደግሞ መጨረሻ ላይ አይታችሁ ከሆነ በቃ ነው ሰሌ እንደውም ከእሷ ምናምን ብሎ ነው የሄደው። ሰላም ይወርዳል ብዬ አስባለሁ። ነገሮቹ እስኪስተካከሉ እኔ በምላችሁ መንገድ ትሄዳላችሁ፣ እኔ ባላልኳችሁ መንገድ ከሄዳችሁ የራሳችሁ ጉዳይ ብሏል ማለት ነው ብሩኬ የተናገረው ንግግር ወይ ደግሞ የተናገራችሁ በዚህ መንገድ እንሄድ ያለው ልክ ነው። ቅምጥሌም ቤት እንዳትወጣ ማለት መውጣት ካለባትም ፍፄ ጋር፣ ፍፄም ደግሞ ከቅምጥሌ ቤት ሆነ ይህ ቤት ልልቀቅ ምናምን ፍፄ መኖር ካለበትም ይኖርበታል። አልኖርም ካለ ደግሞ እቃ አሸጋግራሉ ሌላ ቦታ ሄዳለሁ ምናምን አይመጣውም። እንደዚህ ምን አለ መሰላችሁ፣ አንዳንዴ በህይወታችን የሆነ ሰው ሲመጣ ተጋፍጠን ያን ሰው ከህይወታችን ማስወጣት፣ እንዲሁም ደግሞ በቃ ከኛ በዞርንበት እንዳይዞር ማድረግ እንጂ እንደዚህ አይነት ነገር ስትፈጠር ቤት ምንለቅ ከሆነ ሀገር ምንለቅ ከሆነ እድሜ የዘላለማችን ቤት እንደቀየርን ነው የምንኖረው፣ አገር እንደለቀቅን ነው የምንኖረው ማለት ነው። ግን እንደዛ የሚባል ነገር የለም። ምንም ነገር ሲመጣ ተጋፍጠን ያን ሰው ከህይወታችን ማስወገድ ነው ያለብንና ምትሌም ቦራም ይህንን ልጅ ቴዲን በምክር አትምቱት፣ ግን በምክር መካከራችሁም ሆነ በምንም ሆነ ብቻ በሆነ ነገር አድርጋችሁ ከህይወታችሁ እንዲወጣ ማድረግ አለባችሁ ማለት ነው። ሄኖክም ደግሞ እንግዲህ አደብ ግዛ ማለት ድራማ ነው አይ ነው፣ ግን እንትን በል ማለት ተመለስ ከነሱ ጋር ሆነ ምናምን ማለት ድራማው መቆጨት ስላለበት ማለት ነው። አንተም በቃ ስለዚህ እንደውም ይቅርታ አጥፍቻለሁ፣ ልክ ነሽ፣ እሱ ብቻ እያልኩኝ ስለወገንኩ ምናምን ብለህ በሆነ ሙድ ሆነ ከነሱ ጋር ተጨመርና አብረህ ሰላም አውርዳችሁ በአንድ ላይ ነው። ምክንያቱም ዛሬ ብሩኬ ቅምጥሌ ቤት እኔ ግን የፈራሁት ምንድን ታውቃላችሁ? ዛሬ በቃ ውሰደኝ ከእሷ ቤት ምናምን ስላለ ሲሄዱ ልጁን ደግሞ ቤት እንዳያገኙት አልኩኝ። ነገ የሚመጡት ቪዲዮ ምን ይሆን ማለት አሁን ፍፄ ቤት ወጧል። ቤት ወጦ ብሩኬን ይዞ እየመጣ ነው። ከዛ በኋላ ብሩኬ ጋር አሁን እየሄዱ ነው። ልክ ሲሄዱ ልጁ ቤት ቢያገኛቸውስ? ቤት ቢያገኙት ደግሞ ሄዶ ማለት ነው። ከዛ ብሩኬ ምን ይላል? በቃ አንተ እሷ ጋውን ብዬ ነበር አይደል ለምን ሄድክ ምናምን ብሎ ፍፄ ጋር ደግሞ ጭቅጭቅ ይጀምራሉ። ከዛ በኋላ እንዴት ምናምን ይባላል። ብቻ በዚህ መልኩ እኔ እንጃ ማለት ብሩኬም እንዳያችሁት ለምንድን ነው ልጁን ለምን እንደዚህ ያደረግ ለምን እንደዚህ ያደረግ ከምትሉኝ እያለ ነበረ ማለት ቅምጥሌም አንተም አሁን ዛሬም ለልጁ ልትከራከርለት የመጣው ምናምን ብሏል። ገባችሁ? የእኛን ችግር ሳንፈታ እንዴት ነው የሌላ ሰው ችግር ልንፈታ የምንችለው ብሏል። እንግዲህ አሁን እኔ እንጃ የነገ ቪዲዮ ምን ሊሆን እንደሚችል አላውቅም። ወይ ሂዶ ቅምጥሌን በቃ ነገሩ ሰከን ይበል ይላል፣ ወይ ልጁን አግኝቶት መጣላት ይጀምራሉ፣ ወይ ልጁን አግኝቶት ይቅርታ በዛው ይጠያይቃሉ ምናምን አላውቅም። ማለት ብሩኬ ያው እኔ ችግር የለውም ይቅርታ ለመጠየቅ ልጁን ብሏል። ግን ልጁ ደግሞ ያኔ ይቅርታ ሊጠይቀው ነበር ትናንት ፍንጥዝ አለ ፍንጥዝ አለ። ምን እናድርግ? ነገር ባይልሽ ነገር ተሸክሜሽ ዞር ነበር ነው አኖርሽ ነበር ነው የሚባለው። ስለዚህ ነገር ብሎት እንጂ ብሩኬ ነገር ፈልጎ አይደለም። ብሩኬ ግን ይመችህ፣ የምር የሚስቱ ጠበቃ እግዚአብሔርን የሆነ ነገር ብትሆን ሳለኩ እናቴ እኔ እኮ ትናንት ነው ገና ያየኋችሁ። ምን ትናንት ብቻ በጣም ብዙ ቀን ነው እንጂ ድራማውን እየረሳችሁ ወይ ደግሞ ካሜራውን እየረሳችሁ በፍቅር የምትመሰጡት ነገር በፍቅር መታየት አይቻልም። ያላችሁበት ስራ ነው፣ ጸብ ላይ ናችሁ፣ ረሳችሁት። ትናንት መሰጥ ብሎ ብሩኬ እጁ እንደገፋ አድርጎ እሷ ደግሞ እንደዚህ መሰጥ ብላ በቃ አይናቸው ላይ እየተናበቡ በቃላት ከምትናገሩት ይልቅ በአይናቸው አይደል የምትናበቡት ፍቅርን ዝም ብለው። እኔ እኮ የሚመስለኝ አንዳንዴ የሆነ ፍቅር አይናችን ላይ የሚነበብ በቃ በጽሁፍ እወድሻለሁ እያላት ማለት ነው። ከአይኗ ውስጥ ደግሞ እወዳለሁ የኔ ፍቅር ምናምን እያለችው ኧረ መመሰጥ እንደዚህ ተመስጣችሁ ምናምን ከዛ ደግሞ ኧረ በስመ አብ አይመጣም። እንደዚህ ደስ አይልም። እኛ እያየን ተመስጣችሁ እንዴት እኛ ጅል እንዲ እናንተ ልጆች ወይ ጉድ ይፈላ። እና ለማንኛውም ቤተሰብ ቸሮ ያሰማን። ብሩኬ ወንድም አለም ኮርቼብሃለሁ። አይ በእንግሊዝኛ እኮ ልልል ነበር አይ ቢግ ሪስፔክት ፎር ዩ የስ ያ
እና ሁሉም ነገር ሰላም ይሆናል። በዚሁ አጋጣሚ ያው ለአንዳንዶቻችን መልእክትም አለው ብዬ አስባለሁ። በጣም ረዥም መልእክት አለው እውነት ለመናገር እንዲሁም ደግሞ ላስታውሳችሁ በድጋሚ ስራ ልንሰራ ነው፣ ስራ ልንጀምር ነው እያሉን ነበር። ያ ስራ ደግሞ ተጀምሯል። ግን ብዙዎቻችን እየተሸወድን እንገኛለን ማለት እየረሳ ነው። በጣም ብዙዎቻችሁ ተናዳችኋል ምናምን። አትናደዱ፣ በቃ ጀስት ኖርማል። ስትናደዱ ምናምን ወይ ደግሞ ይሄ ነገር ልባችሁን እየሰፈረው ከሆነ እየዞራችሁ የበፊቱን ቪዲዮ እያያችሁ ኢንጆይ ማድረግ ትችላላችሁ ማለት ነው። በተረፈ ባል ለሚስቱ ሚስት ደግሞ ለባሏ መጠባበቅ እንዳለባችሁ ደግሞ አትርሱ ጨረቃዎች። ዛሬ ያደረጉት ነገር እንዳያችሁት ሚስትየዋም ባልየውም ጠበቃ ሆነው ነው የዋሉት እንዳያችኋቸው። ለማንኛውም ክፉ አይንካችሁ። ሁላችሁን በጣም ወዳችኋለሁ። ይሄንም ፕሊስ ወደ እነሱ ተመለስና በአሪፍ ሞድ እንዝጋው ድራማውን። በእንደዚህ አይነት መልኩ ፕሊስ ምንድነው ማስተላለፍ ፈልገው መልእክት ይሄና በዚህ መልኩ ድራማው እንዳይዘጋ ቤተሰብ ማለት ጨረቃዎች የምነግራችሁ እሱ በፒስ መጥቶ ነው መዘጋት ያለበት ማለት ነው። ምክንያቱም አሁን ያለው ሙድ ደስ አይልም። በድራማ መልኩ እኮ ድራማ ላይ አሁን አፍላ ፍቅርም ስናይ ምናምን የትኝ ድራማ ላይ ስናይ ባየነው ልክ ነው ሰው የምንወደው የምንጠላው እና በዚህ ሙድ አስወጡት ማለት ድራማውን ወደ እናንተ ወደ ሰላሙ ተቀላቅሎ ልክ እንደ ፍፄ ወይም እንደነበኪ ምናምን በሆነ ሙድ ብቻ ወደሆነ እንትን አስገቡት እና እኛም ወደ እሱ ፎንቃ ጠብ እንበል ማለት ነው። በተረፈ ጨረቃዎቼ ይመቻችሁ፣ እግዚአብሔርን ይመቻችሁ። በቃ ዛሬ ይውላችሁ ድራማ እንደሆነ የምታውቁት ሁለታቸውም አብሯቸው ሲሰሩ ስለነበረ ወይ ደግሞ እየሰሩ ስላለ በተለያየ አንዳቸው ከብሩኬ አንዳቸው ደግሞ ማን ነው አንዳቸው ማን ነበር ከሄኖክ አንዳቸው ደግሞ ከፍፄ የተገኙ ማለት ነው። አያችሁ ይሄ ነው እንግዲህ። ይመቻችሁ ብቻ። ለማንኛውም ወዳችኋለሁ ቤተሰብ። በጸሎታችሁ በዱዓችሁ አስቧቸው። ያው ነገሮቹ ሪል እንዳይሆኑ ብቻ ማለት ነው። በተረፈ ወደ ቤቴ ልገባ ነው። እስካሁን ውጭ ነን። መልካም ጊዜ ይሁንላችሁ። ባይ